ህግ አለ። ህግ የለም። መዝሙሩን ዝጋውን ነውር ነው። መዝሙር ቁርአን እኔ ቤት አይፈቀድም። ምክንያቱም ሰው እያወራ መዝሙር እንትን አይልም። ሰው እያወራ ቁርአን አይቀራም። ዛሃራም ወይ ቀንሰው ቀነስከው ጭራሽ ጠፋ። ሻቢያው አንተ ሻቢያ። እሺ እነዚህ ሻቢያዎች ደንብረዋል። አብይ አህመድ አስደንግጧቸዋል። አብይ አህመድ በፓርላማ ብዙ ኤርትራውያንን አንበጫብጯል። እናቴ በጣም ነው የፈሩት። መጨረሻችሁ ምን እንደሆነ አናውቅም እንጂ ግን እኛ እንደ ኢትዮጵያዊነታችን ትንሽ በኤርትራ ላይ ኮራ ቀብረር ብንል መልካም ነገር። አንሽቆጥቆጥ፣ አንፍራ። ኤርትራውያንን ከፈራናቸው እግዚአብሔርን መጫወቻ ነው የሚያደርጉን። ኤርትራውያን በጣም ከሚባለው በላይ ትምክህተኞች ናቸው። ትምክህት የሆነች ቀዳዳ ካልሆነ እንደ ማሪ ነው። በሽጉጥ ነው የምልህ። ቃሬዛህን ሬሳህን እያሉ የሚያጨናንቁን። ኮፒ ሊንክ አድርጉ የኔ ፍቅር። ኮፒ ሊንክ እያደረግሽ ነው። ምን አባቴ ላድርግሽ? አንዲት ምርጥዬ ቆንጆዬ ሚስት አለችኝ። ያስገባኝሽ ጅቦዬ። ወይ የኔ ቆንጆ እንዴት ነሽ? እንዴት ምንድን ነው የምታስወጣኝ ግን? እኔ አላስወጣሁም። እሺ እንዴት ነሽ እህቴ? ደህና ነኝ። ሰላም ነህ? እንዴት እንደምወድህ እኮ አንተ። አትዋሽ። የምትፈርምልኝ እስኪ። የት ነው የምትኖሪው? አዲስ አበባ። ፈርሚ። ወደ አረብ ሀገር ነው ማመጣሽ? አንተ ወደዚህ ታላግጭብኛለሽ። እኔ እጪ በእናትህ አንተ ደግሞ እና እንዴት ነው ፈርሚ? ወዴት ቆይ እፈርምልሽ? ከዛ ሶሪ አንተ ወደድኩ ነው ያልኩህ። እሺ ከዛ ፈርምልኝ ስትይኝ አልገባኝም እኮ። በቃ ፈርምልኝ። ታዲያ ስትፈርምልኝ አይደል እንደምንጋባው? እኔ ወደድኩ። ፈርሚ። ወደ አረብ ሀገር ላመጣሽ ነው ከኢትዮጵያ። ኧረ ምን በወጣህ አንተ። ራሱና ወደዚህ አንቀባረት ትኖራለህ። ለምን? ቆይ ላጣራ እስኪ። ቆይ አጣራ። ግባ ፕሮፋይል ውስጥ አንዴ ጠብቁኝ። አንዴ ጅቦዬ ተወዳሃል። ስንት ቀን ለመንኩ አላስገባልከኝ። ታዘብኩ። ቼክ እናድርግ። ጅቦዬ ተረጋጊ። እኔ መፊት እሺ እኔ ጌታ እሺ ባልተቤቴ እያለሁ ካሁኑ እና ምንድን ነው ተልከሽ ነው የኔ ቆንጆ? ወይ አይደለም። እኔ እንደዚህ አይነት ማንነት የለኝም። አንተ ሐሞት አለኝ። ሐሞት ያለኝ ሴት ነኝ እኔ። ማንም አይልከኝም። የብልጽግና ባልነሽ አይደለሽም? ቼክ ላድርግ መጀመሪያ። ግባ። አብይን ታገኘዋለህ ከስር ከታች። የአብይ ደጋፊ ነሽ? አይደለሁም። አደንቀዋለሁ። ኔቄ ልታስበይ ነኪ። ኔቄ እኔ መድኃኒዓለምን ከበቤቴ ሁሉ ጠላቴ ድብን ይበል፣ ጠላቴ ድብን ይበል። አንቺ ኖ ይቅርታ፣ አመሰግናለሁ። ይቅርታ ችግሬን ተገን አድርጋ ልታስውጠኝ እኮ ነው ሰዎች። እሺ ሻዕቢያ ወንድሜ እንዴት ነህ? ሻዕቢያ ምን ሆንክ? አሁን እናንተን የሚያድናችሁ ትግራዋይ ነው አይደለም? ቆይ አብይ አህመድ በትግራይ ጦርነት ያዳነው ማን ነው? ራሱ እንደተናገረው ማለት ነው። ማንም አላዳነውም አብይ አህመድ። ቆይ ራሱ እንደተናገረው ምን ነካ እንዴ? ፓርላማ ላይ አሁን የተናገረው ነገርና ከዚህ በፊት ደግሞ ፓርላማ ላይ ከኤርትራ ጋር ባንታረቅ ኖሮ ምን ሊፈጠር እንደሚችል መገመት ያስቸግራል። ይል ነበር ምችም እኮ። ከማን ጋር ገጥሞ ነው እንደዛ ያለው? ከማን ጋር ገጥሞ እንዴ? ከማን ጋር ገጥሞማ ታውቀዋለህ አይደል እንዴ? እኮ ንገረኝ። ከማን ጋር ገጥሞ ነው አብይ አህመድ ኤርትራ ባትኖር ጉዱ ነን ነበር ያለው? ከቲዲኤፍ ጋር ገጥሞ። ከትግራይ ጋር ገጥሞ። እሺ አሁን አንተ
አሁን አንተ አብይ አህመድ ሊገጥምህ እያሰበ ነው እና ጉድ ሰራኝ ያለውን ቲዲኤፍን እንዴት ነው ታከብረዋለህ ወይስ ብቻህን የምትችለው ነው የአብይ አህመድ አቅምና ጉልበት? ምን ማለት ነው? ብቻህን ትችለዋለህ የአብይ አህመድን? አዎ አዎ እግዚአብሔርን አዎ። ይሄማ ማርያምን በል እስኪ ማርያምን ትችለዋለህ? በደርግ ጊዜ የነበረው ሰራዊት እንዴ ደርግ ጊዜ እኮ ትግራይ እኮ አግዛችሁ እኮ ነው እዚህ የደረሳችሁት። አይ ይቺማ በፖለቲካ ከክልኝ ለከክል የግድ አለ የግድ ነው እኮ። ግን ትግራይ ሳትይዙ ምንም እንደማትሰሩ የትም እንደማትደርሱ ታውቃለህ። ምንድን ነው ቆይ በትግራይ የድሮ የ17 ዓመት ትግል እኮ ተጋሩም ለራሳቸው ጥቅም ነበር እኮ ከኤርትራ ጋር የሚሰሩት የነበሩት። አሁን ነው የምልህ እኔ ስለአሁኑ ነው፣ ስለ 17 ዓመቱ ትግል ምናምን አይደለም። አሁን አሁንም አልኩ እኮ የመቻል አቅም አላችሁ። ይኸውልህ ትክክለኛውን ነገር እንነጋገር። ተጋሩ የሚጠቅምን ብልጽግና ነው ካሉ ከብልጽግና ጋር መሰለፍ ማንም አይከለክላቸውም እኮ። ግን ተጋሩ ከብልጽግና ጋር ሳይቆሙ እንዲሁ አብይ አህመድ ብቻውን ትንሽ አያስቸግራችሁ? አረ በምንድን ነው የሚያስቸግረን? ምክንያቱም አብይ አህመድ እንደተናገረው ማንም በክልሉ ጀግና ነው። ፋኖን አልሰማህም እንዴ ምን እያደረገ እንደሆነ? ስለ ፋኖ ማን ጠየቀህ? አሁን ለምንድን ነው ወደ ሌላ የምትሄደው? ፋኖ ብለናል፣ እዚህ ፋኖ ብለናል። ፋኖ መካናይዝ የለውም። ፋኖ ጀነራሎች የሉትም። ፋኖ በጣም በክፍለ ጦር ደረጃ አናግረኝ፣ እናቴ ትሙት ይቀጠቅጣቸዋል። አናግረኝ። ፋኖም ትግራይ ላይ የነበረውን የፌዴራል ሰራዊት አሁን ምን እያስደረገው ነው? አባታችን ተማርኳል እኛም ተደግመናል እያስባለው ነው አይደል? እሱን በቃ ማንም አልኩ እኮ በክልሉ ማንም በመሬቱ ማንም አይደራደርም። እኛም አገራችን ላይ ሲመጣ በገዛ አገራችን ውስጥ እንዴት አድርገን የሙርኮኞችን ሰራዊት እንዴት አድርገን እንደምንበታትነው የሚጠፋን አይመስለኝም። እሺ አንድ ነገር እኔ ደግሞ እንዲሁ ስታየኝ ደግሞ እያዳመጥክ አንዳንዴ ሰውን ገብቷል። ሰውን እያዳመጥን እናውራ። ያልኩ ሻዕቢያ ወታደር ነኝ እኮ አዳምጣ፣ እያዳመጥን እናውራ። አሁን ኤክስዶስ ገብቷል። አንድ ነገር ልንገር፣ ኤርትራ ጎረቤትን ለመውጋት ፍጹም አቅም እንደሌላት ታውቃለህ፣ በተለይ ኢትዮጵያ። ምክንያቱም የኢትዮጵያ ሕዝብ በጣም ሰፊ ነው። አብይ አህመድ ደግሞ አውሬ ነው። ለገዛ ህዝቡ ያልተመለሰ ለእናንተ አይኑን አያሽም፣ ይበላችኋል በደቂቃ ውስጥ። ዲስ ኢዝ ፋክትስ። ቴንክስ ኤክስዶስ፣ እባክህ እድሉን ሰጥቻለሁ። ድምፁ ሲያሳዝን ወንድሞቼ እህቶቼ፣ እንግዲህ እንደምታዩት የኢትዮጵያ አክቲቪስቶች ድምፃቸው ሁሉ ሰሏል። ረቂቅ ዶስዬ ኔ ፎንቃ ማን አባቱ ምን አባቱ ነው? አያጅቦ እንዴት ነሽ? ቂጥሽን ያፈነደድሽው ለምንድን ነው? አድናቂ ነኝ የኔ ቆንጆ። ፎሎ አድርጊኝ። ፎሎ ተው ግን እንቂጣችሁን እያፈነደዳችሁ የምትነሱት ፎቶ ደግሞ ቋቃችኋለሁ። ደግሞ አብሲት የመሳሰሉ ሴቶች ናቸው። ቲክቶክ እንዴት እንዳሳመራቸው ልነግራችሁ አልችልም። እንዲህ በአካል ቀርባችሁ ስታያቸው አውዝ ቢላሂ ሚነ ሸይጣን ረጂም ቢስሚላሂ ራህማን ራሂም ሀዛ ሁርማ ወላ ርጃል ብለታል። ቲክቶክ ላይ ብዙ ታዋቂ ሴቶችን ለማግኘት ሙከራ አድርጌያለሁ። አንዳንዶቹን ቀርቤ ለማየት እድሉ አግኝቻቸው፣ አንዳንዶቹ ደግሞ ራቅ ባለ እውነት አግኝቻቸዋለሁ። አውዝ ቢላሂ ሚነ ሸይጣን ረጂም። እኔ እንደዚህ አይነት ነገር አይቻልም።
ፊልተሩ እንዴት እንደሚቀይራቸው ማሻአላ። ሽፍድ ብላ አይታት ምናምን የሆነ ሰዓት ላይ ከሊት ኮታት ስትባል አይደለችም ጭቅጭቅ ወላሂ ትባባላል። ኧረ ከፈለክና ሲይዝ ወላሂ እሷ ላይ ከዛ 10 ብልህን ትበላለህ። ያ ፊት አይቀርብም ሰው ፊት እናንተ ግባ ትናንት እንደዛ ልዕልና ቤት ሰላም ወንድም አያጅቦ ለምንድን እንደዛ ከፍ ዝቅ ስታደርገኝ የነበረው ሰው ቤት ነውር አይደል? አያጅቦ አንተ እኮ ብልጽግና እኮ ለአንተ ነው እየከፈለ። እውነት ለመናገር አንተ እኮ በነገራችን ላይ ብልጽግና በደንብ እያደረገ እያጎረሰህ ነውና በቃ እንዲያው ጨራሻ እንዲያው ያዙ ልቀቁኛል። የመጨረሻ ብልጽግና እንዴት ነው አሁን ሰውን ዝም ብሎ ይከፍላል? እንዴት ከፈለኝ? ይህን ማስረጃ አለ። ኦኬ በጣም ጥሩ። አሁን ብልጽግና የሚከፍልበት ምክንያት ምን አለ መሰለህ? በዚህ በሶች ኦኬ በቃ ሊያስረዳ ምናምን እንደዚህ ኦኬ ምናምን ብሎ ሊያወራው ሰው ያዳምጠኛል አውቃለሁ ምናምን ምንም የሚያውቀው ነገር የለም። በቃ ዝም ብለህ ስታወራ ተከፋይ ነው የሚመስላቸው። ደግሞ እኮ ተዘጋጅቶ እኮ ነው ሊያወራ። ኦኬ ያለ በቃ ሰፍ ብሎ ሊያወራ። አታወራማ ከለከልኳ። ልዕልና ቤት መሰለህ እንዲህ እንደፈለክ የምትቀደው አንተ ሰልባቦት ውቃቤ ራቀው። ሰው ካናዳ ቁጭ ብሎ የማይሆን ነገር ይዘባርቃል። ወንድሜ ካናዳ የምትባል ታላቅ ሀገር እየኖርክ ስንት ስራ ሰርተ እንዳትኖር ከአንድ የአረብ ሀገር ሹፌር ጋር ኦኬ እያልክ ልታስረዳ አሪ ሲሪየስ? እኔ ደብሮኝ ነው የገባሁት። አንተ እንደገና ልትደበርብኝ ነው። አሎ ሰላም አያጅቦ እንዴት ነህ? ደህና ነህ? አለሁልህ እግዚአብሔር ይመስገን። ሰላም ነው አለን። አሁን መች ምርጥ ያራዳ ልጅ ፈሰስ ትላለህ። ምን አባቴ ላድርግ ብለህ ይሻላል። ምን አዲስ የምን ፖለቲካ ነው? የምን ቡጥቡጥ ነው?